የወሎ ድምፅ ከጥንታዊ ነገሥታት እስከ አድዋ ድል። ክፍል 1። በሰሜን ኢትዮጵያ ልብ ውስጥ በተራራና በሸለቆ መካከል የታሪክ አሻራዎችን እየጠበቀ የቆመ አንድ ምድር አለ። ይህች ምድር ወሎ ትባላለች። ወሎ የነገሥታት መንገድ፣ የጀግኖች መኖሪያ፣ የባህልና የእምነት ማዕከል ሆና ለብዙ ዘመናት ቆይታለች። እዚህ ምድር ላይ የተነሱ ሰዎች በጦር ሜዳ ብቻ ሳይሆን በጥበብ፣ በሥራ፣ በባህልና በአገር ፍቅር ስማቸውን አስጠርተዋል። ዛሬ የምንጓዘው ጉዞ የአንድ ቦታ ታሪክ ብቻ አይደለም፤ የሕዝብ ትውስታ፣ የጀግኖች ውርስና የአንድ ሀገር ክብር የተጻፈበት ጉዞ ነው። የወሎ ታሪክ ሲነሳ የሚጠቀሱ ብዙ ነገሥታትና ጀግኖች አሉ። ከእነዚህ መካከል የይስማ ንጉሥ በታሪክ ውስጥ ልዩ ቦታ ይይዛል። የይስማ ንጉሥ መገኛ በደቡብ ወሎ አካባቢ ከሚጠቀሱ ታሪካዊ ስፍራዎች አንዱ ሲሆን ከደቡብ ወሎ ዞን ከደሴ ከተማ 50 ኪሎ ሜትር ርቀት ላይ ይገኛል። ይህ ስፍራ የአካባቢውን የንጉሣዊ ታሪክ፣ የአስተዳደር ሥርዓትና የሕዝብ ኑሮ ለመረዳት ትልቅ መረጃ የሚሰጥ ነው። ነገር ግን የወሎ ታሪክ በአንድ ንጉሥ ወይም በአንድ ዘመን አይገደብም። በዚህ ምድር ላይ የተፈጸሙ ውሎችና ስምምነቶች ቀጣይ ታሪኮችን የቀረጹ ናቸው። ከእነዚህ መካከል የአንኮብሩ ውል አንዱ ነው። ይህ ውል በዘመኑ የነበሩ ኃይሎች፣ መሪዎችና ሕዝቦች መካከል የተፈጠረ የግንኙነት ምልክት ነበር። የአንኮብሩ ውል በቀጣይ የታሪክ ክስተቶች ላይ ተጽዕኖ ያሳደረ ሲሆን በኋላ የተከሰቱ ለውጦችን ለመረዳት የሚያስችል ቁልፍ ነጥብ ነው። ታሪክ እንደ ወንዝ ነው፤ አንድ መነሻ ካልታወቀ ቀጣዩን ፍሰት ለመረዳት ይከብዳል። ስለዚህ የመጀመሪያው ውል ለቀጣዩ ታሪክ መንስኤና መሠረት ሆኖ መታየት አለበት። ከወሎ ተራሮች የተነሳው የአገር ፍቅር ድምፅ እስከ አድዋ ተራሮች ድረስ ተሰማ። አድዋ በኢትዮጵያ ታሪክ ብቻ ሳይሆን በአፍሪካ ታሪክ ውስጥ ታላቅ ምልክት የሆነ ድል ነው። ያ ድል የተገኘው በአንድ ሰው ኃይል ሳይሆን በሕዝብ አንድነት፣ በጀግኖች መሥዋዕትነትና በአገር ፍቅር ነበር። የወሎ ልጆችም በዚህ ታላቅ ታሪክ ውስጥ የራሳቸውን ታላቅ ድርሻ አበርክተዋል። የተራራው ልጅ በጦር ሜዳ ሲቆም ከኋላው የቆመው የቤተሰብ፣ የባህልና የአገር ፍቅር ነበር። የወሎ ታሪክ እንደ ጥንታዊ መጽሐፍ ነው። ገጾቹ በጀግንነት፣ በስምምነት፣ በፈተናና በድል ተጽፈዋል። የዛሬው ጉዞ መጀመሪያ ብቻ ነው። ቀጣዩ ክፍል የወሎቹን ጥልቀት፣ የጀግኖችን ታሪክና የአድዋን የድል ጉዞ የበለጠ ይዳስሳል። ቀጣዩን ክፍል 2 እቀጥላለሁ። ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ